ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው። እንዴት ነው ጆርዳን ያላችሁ እህቶቼ ወንድሞቼ እንዴት ናችሁ? ከድንጋጤ እየተረፋችሁ ነው ወይስ እንዴት ነው? ይሄ ድንጋጤው እንዴት ነው? በጣም ያስፈራል። የእውነት በጣም ያስፈራል። ሌሊትማ ድምፁም ጭወቱ ምኑ ደውሉ በጣም ነው የሚያስፈራ እንዴ! እና ብቻ እንግዲህ ከሁላችንም ጋር ፈጣሪ ይሁን። ፈጣሪ ይጠብቀን። ከቤት ያወጣን ጌታ እሱ ይጠብቀን እላችኋለሁ። በጣም ነው የሚያስፈራው። እንዴት ነው? ራሳችሁ ጠብቁ። ለሁሉም ነገር ወጣ ወጣ አትበሉ፣ ወጣ ወጣ አትበሉ እላችኋለሁ ወገኖቼ። እና በጣም ነው የሚያስፈራው። እስራኤል እኮ ከኛ ላይ አልፋ ነው ኢራቅን የምትመታ ማለት ነው። ከጆርዳን ላይ አልፋ ነው ኢራቅን የምትመታ እና በጣም ነው የሚያስፈራ። ድንገት ከእጁ ያኔ ሀውቆም ሊያደርጉም ይችላል። ሀውቅን አይደለም ብሎ ሊለቁም ይችላሉ። በዛ ሰዓት ሰው መጎዳት አለ። ማን ላይ እንደሚወድቅ የት እንደሚወድቅ የት እንደምጥሉ አይታወቅም። እና ለምንድን ነው አንዳንዶቹ እህቶቻችን ያው ብዙ ልጆች ማለት ነው ያው ለምን እንዲህ ትላላችሁ? ለምንድን ነው እንዲህ የፈራችሁ? ቤይሩት ውስጥ እንደዛ ስንት ዓመት እሳት ውስጥ የተቀመጡ እህቶቻችን ወንድሞቻችን አሉ አይደለም ወይ? ለምን ትፈራላችሁ ብላ ነበር አንድ እህታችን። እህቴ በጣም ነው የምንፈራ። የቤይሩትንም እኮ ብዙ ጓደኞቻችን ብዙ ዘመዶቻችን ወገን የሀገራችን ልጅ ብዙ ዘመድም አለን። እሱም ማሰብ ትተን አይደለም፣ እሱም እያመመን ነው። እንግዲህ እግዚአብሔር ይመስገን እንግዲህ አሁን ቀለዋል። ሙሉ በሙሉ ባይቀልም ቀለዋል። ይሄ ደግሞ ያው እንግዲህ እስኪደርስ እኛ ላይ እስኪደርስ ነው እንጂ ሁሉም ላይሽ ላይ ቢደርስ አንቺም ብትሆኚ በዛ ሰዓት ወጥተሽ ነው የምትበሪ። መጥፊያ ወይ መሸሻ የሌለን የልብ ትርታ መቼም ከላያችን ላይ አይቀርም። እኔ እውነት እኔ ሌሊት በጣም ነው አንዴ ደውል ይደወላል፣ አንዴ ክላክስ የሆነ በቃ ይንጫጫሉ። በዛ ሰዓት በጣም ነው የሚያስፈራ እና ብቻ ፈጣሪ በቃ ብሎ እስቲ በቃ ብሎ ይመልሰው። እኔ እንጃ። ያ እንግዲህ እኮ በጣም ያሳስባል። እነሱ ደግሞ አጠገብ ላጠገብ ነው። በተለይ ያው